አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ የሄርሜላና የአብርሽ ነገር አጃኢብ ነው። የምጣዱ እያለ የምንቅቡ ጠጣጣ ነው። አሁንማ አመረረች ሄርሜላ። ሩታን ከህይወታችን ውጪ በቃሻል እያለቻት ነው። አይ ድሬ ጎንድረ ያኔ እኔ ትደበቃለች መስሎኝ ነበረ። ሄርሜላ ትደበቃለች መስሎኝ ነበር። ያኔ ፖሊስ ይዘኛል ምናምን ብላ ፈርታ ትደበቃለች መስሎኝ ነበረ። እንኳን ልትደበቅ እያደነቻቸው ነው። ዛሬ የሩታን ወንድሞች ያዘቻቸው፣ አስደበደበቻቸው። ደግሞ ሩታን እና አስደበድባታለሁ እያለች ነው። በእንትን እንኳን አይችልም፣ በዚህ በህግ እንኳን አትችልም። ሄርሜላ ግን እንደዚህ በሰው ልታስደበድባት ትችላለች፣ ወይ ደግሞ አግታ እሱን ፍታል ትለው ትችላለች ማለት ነው። እኔ በነገራችን ላይ ሩታ ማለት ነው እኔ ከህይወታችሁ እንዲወጣ ከፈለግሽ አብረን እንሂድና አስፈርሚልኝ ብትላት ምን ችግር ነበረው? አስፈርሚልኝና ከህይወታችሁ ልውጣላችሁ እዛው ተጨማለቁበት ብላ ብትነግራት በቃ ደንፍታባት ሄደች። በጣም ያስጠላል። እኔ አሁን ሩታን አድርጌ ቢሆን ልጄን ይልም ነበር ምለው። ብፈታ ቢፈርም ባይፈርም ምን አገባኝ? የማያገኘኝ ቦታ እልም። መቼም ሰው አይደለም ዩቲዩበር ሆኖ አይደለም ዩቲዩበር ሆኖ ዩቲዩበር ያልሆነም ራሱ በአንዱ ሀገር ያው ዘመድ አይጠፋውምና ወደ አንድ ቦታ እንትን ማለት ነበረ። እና አብርሽ ከሆነ ብሎ ይወጣል፣ ችግር የለውም። እርሜ ለብር ዛሬ ጊዜ የሰው ነፍስም ገሎ ታስሮ የሚቀመጥ የለም አይደለም፣ እንደዚህ እንትን ተብሎ ማለት ነው። እና በብሬ ታስፈታዋለች፣ አጅሬ ሄርሜላ ታስፈታዋለች። አይደለም አብርሽ ቀርቶ ሌላ የሰው ነፍስ ያጠፋ ራሱ 1 አመት ራሱ ሳይታሰር ነው የሚፈታው። ሩታ ራሱ እየደከመች ነው ማለት ነው። ከዚህ ሁሉ የራሷን ህይወት ልጇን ይዛ የራሷን ህይወት ብትጀምር ይሻላታል። እሱ ጋር ሰጣ ገባ ማለት ነው። እና አብርሽን እንደምንም አድርጋ ታስፈታዋለች። እሷንም ወይ ደግሞ ከቤተሰቦቿ ወይ ከወንድሞቿ ታግትና እንደ መያዣ ትይዘዋለች ማለት ነው። ታለቀቃችሁ እያለች አስቀድማ ሩታ አስቀድማ ሄርሜላን ብታስይዛት ሄርሜላና ቤልን ሙምኪን ያኔ ትንሽ ሊሳካላት ይችላል። ግን አሁን ጥፋተኛው ዋናው እሱ ሳይሆን ዋናው አብርሽ ሳይሆን ዋናው ሄርሜላ ናት። ሄርሜላ ውጭ ሁና አብርሽ እስር ቤት ምንም የሚቀመጥበት እንትን የለውም። ምክንያቱም ውጭ ሁና እሷ ስራዋን ትሰራለች። ስለዚህ አሁን አማራጭ መፈለግ ያለባት አቤልና ሄርሜላ ላይ ነው፣ ሩታ ማለት ነው። እነሱን ብትይዛቸው ይሻላል። እነሱን ይዛ ከዛም በኋላ ያው እንትን ብትል ይሻላታል። ወይ ደግሞ እሱን ሄዳ ማነው አብርሽን ሄዳ እነዚህ ልጆች አሳርፋቸው ምናምን ብላ መክራት መለስ እንደሆነ እንደዛም ይሻላል። ግን አሁን እያስጠላኝ ነው። እኔ ታክቶኛል። የሚያስጠላ ነው። የሆነ አለ አይደለ ምንጅጋ ቢላመጥ የማይዋጥ አንጆ ስጋ የለም። እንደዛ ናቸው እነሱ። ወይ አይታረቁም ወይ አይፋቱም ወይ ደግሞ በቃ አለ አይደለ ማድሪ ሌላ አማራጭ ፈልግ መሰለኝ። እኛ ከነሱ ሌላ አማራጭ እናያዝ እንጂ እነሱ እያስጠሉ ነው። ዛሬ እያረጀባቸው ነው። በቃ ያን በፊት እነ ሰይድን እከታተላቸው ነበረ። እሷ ሱመያም ጭቅ ብላ ቀረች። ከዛ አስጠላኝ ማለት ነው። እና አሁንም ቢሆን እነዚህ ወይ ደም ሳይፋሰሱ ወይ አንዱ ሳያጠቁ የሚያርፉ አይደለም። አሁን ሩታ ዋናውን አልያዘችው። ዋናይቱ እኮ ሄርሜላ ስለሆነች እሷን ካልያዘችው የአብርሽ መታሰር ምንም ትርጉም የለውም። ያው እንዳያችሁት አብርሽ ይታሰራለሁ እንጂ አልፈርምም እያለ ነው። ፈረመላት አልፈረመላት ይዛ ባንዱ ልማትልም ልጇ እሱ እኮ ልጁን አይደል እንደሚፈልገው። እሷ አንድ ቦምብ እንትን ያላት እጇ ላይ ያላት ልጇ ነው። ልጇን ይዛ ልምብትን ይሻላቸዋል ማለት ነው። ለሷም ለሱ እንዳንድ አማራጭ እንጂ አሁን ሄርሜላ እንደዚህ ደንፍታ አትለቃትም። እንደምንም አድርጋ ታስወጣዋለች አብርሽን ማለት ነው። እና ስለዚህ ሩታዬ አንድ አማራጭሽን ፈልጊ ነው የኔ ውድ።
እነሱ አልለቀቁሽም። በተለይ አቤላና ሄርሜላ አቤላን አሳስረሽ ቢሆን ብሩክ እንኳን ውል የለውም ነበር። አቤላን ይሄ ምላሳሙን